ለሰባተኛው ጠቅላላ ምርጫ አስፈላጊ የሆኑ ቁሳቁሶች በተለያዩ አካባቢዎች መሰራጨታቸው የሚታወስ ነው። ዛሬ ደግሞ መራጮች ሲመጡ የሚያርፉባቸው ቦታዎች ወይም ድንኳኖች የተተከሉ ነው የሚገኙት። እኔ የሚገኘው አሁን በጎንደር ከተማ በአዘዞ ጠዳ ክፍለ ከተማ አባ ሳሙኤል ቀበሌ በአዘዞ ድማዛ የምርጫ ጣቢያ አንድ ነው። በዚህ የምርጫ ጣቢያ ደግሞ መራጮች ሲመጡ የሚያርፉበት ድንኳን ከኋላዬ እንደምትመለከቱት ተዘጋጅቷል። ሌሎች አካባቢዎችም እንደዚሁ ድንኳኖች እየተተከሉ ነው የሚገኙት። ዞር ብለን እንመለከታቸዋለን። ይሄኛው ደግሞ በአዘዞ ጠዳ ክፍለ ከተማ በአባ ሳሙኤል ቀበሌ የአየር ማረፊያ ምርጫ ጣቢያ ነው። እንደምትመለከቱት ለነገ ሰኞ ለምርጫ ምቹ እንዲሆን መራጮች ሰባተኛውን ጠቅላላ ምርጫ ለመምረጥ በሚመጡበት ሰዓት የሚያርፉበት ድንኳን በምትመለከቱት መልኩ እየተዘጋጀ ይገኛል። በጎንደር ከተማ የሚገኙ የተለያዩ ክፍለ ከተሞችን በተመሳሳይ ይህንን አይነት ስራ እየሰሩ ነው። እኛም የተወሰኑትን እንቃኛቸዋለን። ተመልካቾች አሁን ደግሞ ያለንበት በጎንደር ከተማ በሌላኛው ክፍለ ከተማ ነው። የማራኪ ክፍለ ከተማ የሽሮ ሜዳ ቀበሌን የምንገኘው። የምርጫ ጣቢያው ደግሞ የቀበሌ ጽህፈት ቤት ቁጥር 1 ምርጫ ጣቢያ ነው የምንገኘው። እንደምትመለከቱት እንግዲህ ነገ ሰኞ ለሚደረገው ሰባተኛው ጠቅላላ ምርጫ መራጮች መጥተው የሚያርፉባቸው ድንኳኖችና ወንበሮች እየተዘጋጁ ነው የሚገኙት። ቀደም ብለን እንደገለጽ ነው በጎንደርና አካባቢዋ የሚገኙ የምርጫ ጣቢያዎች ተመሳሳይ አይነት ስራዎችን እየሰሩ ይገኛሉ። በሸዋበር ቀበሌ ሴቶች ወፍጮ የምርጫ ጣቢያ ነው የሚገኘው። በዚህ የምርጫ ጣቢያ እንግዲህ ነገ ለሰባተኛው ጠቅላላ ምርጫ ዜጎች ድምጽ ለመስጠት በሚመጡበት ሰዓት የሚያርፉበት ይህንን የመሰለ ድንኳን ተዘጋጅቷል። እንግዲህ ዜጎች እዚህ አርፈው ተራቸውን ወይም ወረፋቸውን ጠብቀው ደግሞ ድምጻቸውን ለፈለጉት ፓርቲ የሚሰጡበት የድምጽ መስጫ ቦታም ተዘጋጅቷል። በአጠቃላይ በጎንደርና አካባቢዋ ሰባተኛውን ጠቅላላ ምርጫ ለማካሄድ በቂ የሆነ ዝግጅት ተደርጓል።